ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከአማራ ሚዲያ ኮርፖሬሽን አሚኮ ነው። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎች ላይ አድርሰን ነጻነት ደጉ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለት ትችላለን። አመሰግናለሁ ተሾመ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱን ቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። የንግድ ገበያ ስርዓቱ በሚጠበቀው ልክ ዘመናዊ ያለመሆኑን የንግድና ገበያ ልማት መምሪያ ኃላፊዎች ተናገሩ። ገበያውን አዘምኖ የኑሮ ውድነትን ለመቀነስ አምራችና ሻጭ የሚገናኙበት ሁለተኛ ደረጃ የገበያ ማዕከላት መገንባታቸው ተገልጿል። በቀጥታ ሻጭና ገዢ የሚገናኙበት የገበያ ማዕከላት መገንባቱ የሚቀጥል መሆኑን የክልሉ ንግድና ገበያ ልማት ቢሮ ገልጿል። ትዝታ መኮንን። ገበያ ማንኛውም ገዢ ወይም ሸማች ከሻጭ ወይም አገልግሎት ሰጪ ጋራ የተለያዩ ሸቀጦችን፣ አገልግሎቶችን እንዲሁም ልዩ ልዩ መረጃዎችን እንዲለዋወጡ የሚፈቅድ መዋቅር ነው። በዓለም የገበያ ታሪክ ቁስን በቁስ በመቀየር እንደተጀመረ ይነገራል። በሂደቱም ዛሬ ገበያው ከአንዱ ዓለም ጫፍ ወደ ሌላው ጫፍ በአጭር ጊዜ መለዋወጥ ላይ ተደርሷል። በሀገራችንም የገበያ ታሪክ የዘመናዊነት ሂደቱን ስንመለከት በሚጠበቀው ልክ እየዘመነ አለመሆኑን የደቡብ ወሎ ዞን ንግድና ገበያ ልማት መምሪያ ኃላፊ ተስፋዬ መንግስቱ ይናገራሉ። በቃ ገበያ የሚባለው ነገር ድሮ የዛሬ 100 ዓመት የተሰራ ገበያ ነው ዛሬ የምንገበይበት። አንዱ የንግድ ስርዓቱን ለአደጋ ያጋለጠው ለደላላ የምንለው ለሌባ ያጋለጠው የግብይት ስርዓቱ ስርዓት የለው። በተለይም የንግድ ስርዓቱን አዘምኖ በገበያው ካላስፈላጊ ደላላ ነፃ ለማድረግ ጥራት ያለው ምርትን ለሸማቹ አድርሶ የኑሮ ውድነትን ለመቀነስ አምራችና ሻጭንም በቀጥታ የሚገናኙ የገበያ ማዕከላትን መፍጠር አስፈላጊ መሆኑን በባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ አደራ ጋሼ ይገልጻሉ። የዜጎችን የኑሮ ውድነት ከማስተካከል አኳያ በመጀመሪያ ደረጃ አምራችና ሸማች የሚገናኙባቸውን የገበያ ቦታዎችን ማመቻቸት ነው። አንደኛ ደረጃም የእሁድ ገበያም የአካባቢ ገበያዎችንም ማደራጀት ነው። በግብይት ሰንሰለቱ ውስብስብነት ምክንያት ሸማቹ ላይ የሚደርሰው ተጽዕኖ ከፍተኛ ነው። አርሶ አደሩ የሚያመርተውን ምርት ለሸማቹ የሚያደርሰው በእጥፍ ጨምሮ ነው። አምራቹም በቀጥታ ምርቱን ወደ ገበያው ለማቅረብ የገበያ ማዕከላት መገንባታቸው ጥቅሙ የጎላ መሆኑን በዘርፉ ያለው ምሁራን ይገልጻሉ። የገበያውን የንግድ ስርዓት ዘመናዊ ለማድረግ በየቦታው የተበታተነውን ገበያ ወደ አንድ አካባቢ በማምጣት የገበያ ማዕከላትን በመገንባት አምራችና ሸማቹን ለማገናኘት ጥረት እየተደረገ መሆኑንም የንግድና ገበያ ልማት የመምሪያ ኃላፊዎቹ ይገልጻሉ። 45.8 ሚሊዮን ብር አውጥተን የሁለተኛ ደረጃ ገበያ ገንብተናል። በየወረዳው ማለት ነው 13 ገበያ ማዕከል ማለት ነው። አብዛኞቹ አልቀዋል። ያወጣው ምክንያት ስራ ያልጀመሩ ቢኖሩንም ጨርሰናቸዋል። አሁን በዚህ በጀት ዓመት ስራ ይጀምራሉ። በክልሉና በከተማ አስተዳደር በጀት መቀናጆ የአንደኛ ደረጃ ገበያ ማዕከላት ተጠናቀው ወደ ስራ የገቡም አሉ። ትንሽ መጠናቀቅ የሚፈልጉም አሉ። እንደ ባህር ዳር ከተማ ወደ ግራውንድ ፕላስ 6 ነው እየገነባን ያለ ነው። እዚህ ቀበሌ 16 ኪዳነ ምሕረት አካባቢ እጅግ ዘመናዊ ሸማችና አምራች ያለ ደላላ ጣልቃ ገብነት የሚገበያዩበት ቦታ ነው። የገበያ የንግድ ስርዓቱ ዘመናዊ ለማድረግ የገበያ ማዕከላት መገንባታቸው አስፈላጊ በመሆኑ በክልሉና በዞኑ በጀት በባህር ዳር ከተማ አስተዳደርና በደቡብ ወሎ ዞን ግንባታው በስፋት ተጠናክሮ እንደሚቀጥል የየመምሪያ ኃላፊዎቹ ተናግረዋል። የንግድ ስርዓቱን አንድ ስቴፕ ፎርዋርድ ወስደዋል ብለን እናስባለን። በማዘመን በኩል በተለይ ከደላላ ንክኪ ነፃ የሆነ ገበያ በመፍጠር በኩል እሱ ላይ እየሰራ ነው። ዘንድሮም አንድ የገበያ ማዕከል አንድ ወረዳ ብለን ቅድ ሰርተናል። ይሄን ወረዳን እናጠናክረዋለን ብዬ አስባለሁ። አሁን በሚቀጥለው ዓመትም በእነዚህ አይነት በሚሰሩ ከተማ አስተዳደሮች ላይ አሉ። ክልሉና ከተማ አስተዳደርና ዞኖች በመቀናጁ የሚሰሩት በጀት ድጋፍ ያለበት ነውና ይሄን ማድረግ ነው። በአማራ ክልል ከ3000 በላይ ገበያዎች ይገኛሉ። በክልሉ የሚገኙ ገበያዎች ለሸማቹ ምርትን በጥራት ከማቅረብ አንጻር ውስንነት እንዳለባቸው የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ቢሮ ኃላፊ አትክልት አሳቤ ገልጸው ይህንን ችግር ፈቶ ኢኮኖሚውን ለማሳደግና ገበያውን ለማዘመን በክልሉ በጀት ሁለተኛ ደረጃ የገበያ ማዕከላት በሁሉም ሪጂኦፖሊታን ከተሞች መገንባታቸውን ገልጸዋል። ገበያን ማዘመን ከሁሉም በላይ ኢኮኖሚን የማሳደግ ጉዳይ ነው። ፍትሃዊ የንግድ ውድድር እንዲኖር ማድረግ ነው። ህገወጥነትን መከላከል ነው። በርካታ ነገሮችን የሚፈታ ስለሆነ የሁለተኛ ደረጃ የገበያ ማዕከሎች በመንግስት በጀት ጭምር ተደግፈው ሲሰሩ የከረመበት ዓመት ነው። በ8ቱም የክልሉ ሪጂኦፖሊታን ከተሞች ላይ ሁሉንም ኮሞዲቲዎች የሚይዙ የሰብል ኢንዱስትሪ፣ የአትክልትና ፍራፍሬ፣ የእንስሳትና እንስሳት ተዋጽኦ በተለይ የእንስሳት ተዋጽኦ ዘርፎችን ሊሸፍኑ የሚችሉ ገበያዎች ሲገነቡ የከረመበት ዓመት ነው።
በዚሁ በጀት ዓመትም ግብይት የጀመሩ ማዕከሎቻችን ሁሉ አሉ። ከነዚህ ከሁለተኛ ደረጃ ማዕከሎች የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ኢብራሂም መሐመድ ንግድ ያለ ገበያ መሰረተ ልማት የማይቻል በመሆኑ በመሀል ያለውን ደላላ አስወግዶ በቀጥታ አምራችና ሸማቹ የሚገናኙበት የገበያ ማዕከላትን ግንባታ ወደፊት ተጠናክሮ የሚቀጥል መሆኑን አንስተዋል። ንግድ የሚካሄደው ያለ ግብይት መሰረተ ልማት አይሆንም። እኛ እዚህ የበፊቶቹ አሉ ከምናውቃቸው የገበያ መሰረተ ልማት የምንላቸው የገበያ ማዕከላት በባህላዊ መንገድ በዘፈቀደ የሚሄዱት አለ። ከሱ ወጥተን ዘመናዊ የግብይት ማዕከላትን ገንብተን ሸማችና አምራቹ በቀጥታ የሚገናኙበት በመሃል ያለው የደላላ ጣልቃ ገብነት የሚቆረጥበት ቫልዩ አድ ሳያደርግ የሚጨመር ዋጋ የሚቆረጥበትን እንፍጠር ብለን ባለፈው አመት ጀምረናል። ውጤት አምጥተንበታል። በፌደራል ደረጃ እውቅና ተሰጥቶታል። በዚህ አመት ደግሞ ተጨማሪዎችን ገንብተን ለሸማቹ ተደራሽ የሆነ ከአምራቹ ጋር የሚገናኝበትን የገበያ ማዕከል በመገንባት እዚህም ላይ ትልቅ ምርታ እናምጣ ብለን እየሰራንበት ነው። ወደፊትም እየሰራ ነው።